ያሳዝናል። እንግዲህ በግድ ካልወደድከኝ፣ በግድ ካላገባኝ፣ በግድ ካላፈቀርከኝ፣ በግድ ሚስት ካልሆንኩ እያለች ነው ያለችው ሄርሜላ። በጣም ያሳፍራል የእውነት የሴትነት ክብሯ የቱ ጋር እንደሆነ። እንዲህ ይህንን ውበት ይዛ ይህንን አቋም ይዛ ለምን አንድ ወንድ ላይ ዓለም ላይ አብርሽ ብቻ ነው ያለ እንዴ? ለወንድ ብላ ጭራሽ አብርሽ አልፈልግሽም ስላላት ወይም ደግሞ አብርሽ ትሪስ ስለማያረጋት፣ አብርሽ ስትደውል ስለማያነሳላት፣ አብርሽ በቃ እንደ ድሮ አብሮ ጊዜ ማሳለፍ ስለተወ አሁን አገር ለቅቄ እጠፋለሁ፣ አገር ለቅቄ እሄዳለሁ፣ ከዚህ ሚዲያ እጠፋለሁ እያለች ነው የምትገኘው። በአጭሩ ሄርሜላ ማለት ነው ተንበርክካ ቀለበት ገዝታ መጣ አብርሽ ታገባኛለህ ወይ ብላ የፍቅር ጥያቄውን እንኳን ካቀረበች ቆየች። ያው አብርሽ እስካሁን ምላሽ ባይሰጣትም ነገር ግን እሷ በቃ ቀለበት ማድረግ ነው የቀራትና ብዙ ሰዎች አሁን ላይ እየፈረዱባት ነው የሚገኙትና ዛሬም እንግዲህ እንደ አዲስ ነገር ተፈጥሮ እንግዲህ አብርሽ፣ ሩታ፣ ሄርሜላና አቤልም ሌሎችም እንግዲህ ተገኝተው ወይ ደግሞ ተገናኝተው አንድ ላይ ብዙ ነገሮችን አውርተዋል። እና ሄርሜላ እንግዲህ እባክህ ቁርጤ ንገረኝ እያለች ነው የምትገኘው። ቁርጥሽን ከነገረሽ እኮ በጣም ብዙ ጊዜ ሆኖታል፣ ግን ያንን ቁርጥ አልበላሽም። ቁርጥ አርጎ እኮ ነግሮሽ ነበር። እና እች ልጅ ለምን ስልክ አላነሳልኝም፣ ለምን ትሬት አላረገኝም፣ ለምን እንደ ድሮ አልተጫወተም ከኔ ጋር፣ ለምን እንደ ድሮ ከኔ ጋር ጊዜ አላሳለፈም እያለች በቃ ባልሆነ ህይወት ውስጥ ባልሆነ መንገድ ውስጥ በቃ ተዘፍቃ ወይ ደግሞ ተስፋ ሳትቆርጥ የሆነ በሰው ትዳር ውስጥ ገብታ እስካሁን ስግስግ ብላ ነው ያለችው። በቃ መውጫ የላትም። የእውነት እኔ በአብርሽና በሩታ ህይወት ውስጥ ብዙ ጊዜ እኔ አብሬ የሆነ ጊዜ ላይ ትቼ ነበር የእውነት ለመናገር የእነሱን ቪዲዮ ለማየት በቃ ደብሮኝ ነበር። ምክንያቱም እየሆነ የነበረው ነገር በተለይ ሩታ ስታደርግ የነበረው ነገር ያስጠላ ነበር። አብርሽም ሲያደርግ የነበረው ነገር ያስጠላ ነበር። በተለይ ደግሞ በልጃቸው በቃ ልጃቸው የእውነት በጣም ያሳዝነኝ ነበር። በቃ ቪዲዮ ላይ ሲወጣ ፎቶውን ሳይ ያሳዝነኛል። ይሄ ልጅ እንዲህ መሆን አልነበረበትም። የእናት ፍቅር አንድ ላይ የአባት ፍቅር አንድ ላይ ሆኖ በቃ የእውነት ለመናገር ማለት ነው ልጅ ከባድ ተጽዕኖ አለው። በቃ አለ አይደለ የሆነ አባትና እናት ላይ እጅ ላይ ሲያድግ የእውነት እናትና አባት ሲፍ እንዴት እንደሚፋቀሩ እንዴት እንደሚያዋደዱ በቃ ሲያሳዩት ሲያይ ነገ ደግሞ ስወልድ አድጎ ያድጋል ያገባል ነገ እኮ አይደለ እንደ ቤተሰብ አስተዳዳሪ ይሆናል። ስለዚህ እንዳስተዳደጋችሁ ነው የምትኖሩት። በቃ ኑሯችሁ ህይወታችሁ እንዳስተዳደጋችሁ ነው የሚሆነው። ቤተሰባችሁ በጥሩ ስነ ምግባር ካሳደጋችሁ እናንተም አድጋችሁ ያን ቤተሰብ የምትመሩትም በቃ ለልጅ የሚተርፍ ስነ ምግባር ካስተማራችሁ ወይ ደግሞ ጥሩ ስብዕናን ካስተማራችሁ በዛው ነው የሚቀጥለው። ግን አሁን እናትየዋ እዛ ሆና የሆነ ነገር አባትየው እዛ ጋር ሆኖ አባትየው የኔ ልጁ እኔ ጋር ካልሆነ ይላል፣ እናትየዋ ከኔ ጋር። ይሄ በጣም የሚያስጠላ ጸብን፣ መጣላትን፣ መከፋፈልን፣ መቦጫጨቅን በቃ የሆነ ቂምን፣ ጥላቻን ነው እያስተማሩት እያሳዩት የሚገኙት። እና በትንሽዬ እድሜው ስንቱን ነገር አየው፣ ስንቱን ነገር ሰማው። የእውነቴን ነው የምላችሁ። ህጻናቶች ይታወቃቸዋል በነገራችን ላይ ቤተሰቦቻቸው ወይ ደግሞ እናትና አባት ሰላም ሳይሆኑ ሲቀሩ ሰላም ሲሆኑ በደንብ በቃ ይነግራቸዋል ውስጣቸው የእውነት ለመናገር እና ይህንን ነገር አልተረዱም። ልጁ ራሱ ያሳዝነኝ ነበር። ሄርሜላ እንግዲህ የእውነት ለመናገር መውጣት የነበረባት በጣም ብዙ ጊዜዋ ነበር። በፊት ነበር እኔ ነገራችሁ ነበረ። ሄርሜላ አንድ ወር፣ አንድ ሳምንት፣ አንድ አመት ደስተኛ ልትሆን ትችላለች ከአብርሽ ጋር። አብረው ጊዜ ሊያሳልፉ ይችላሉ፣ አብረው ሊሆኑ ይችላሉ፣ እንደው ቀለበትም ሊያስሩ ራሱ ይችላሉ። ግን አልኳችሁ ተመልሰው ሩታና አብርሽ አንድ ይሆናሉ። እነዚህ ልጆች ይህንን ፍቅር፣ ይህንን ትዳር፣ ይህንን ህይወት ልጅም እስከ መውለድ የደረሱት ብዙ መስዋዕትነት አልፈው ብዙ ፈተናዎችን ተፈትነው ነው። ስለዚህ በዚች በትንሽ ፈተና እስከ መጨረሻው ተለያይተው አይቀሩም። መጨረሻ ላይ የምታፍረው፣ መጨረሻ ላይ የምታለቅሰው፣ መጨረሻ ላይ የምትጎዳው ሄርሜላ ነች። ሩታውን ልታለቅስ ልትጎዳ ትችላለች፣ ግን የመጨረሻ ሳቋን የምትስቀው ሩታ ነች ብዬ ደጋግሜ ተናግሬ ነበረ። ሄርሜላ ግን ይህንን ነገር መስማትም ምንም ማለት አልፈለገችም። የሆነ የምታየው ጥሩ ነገር ነው፣ የሚሰማት ጥሩ ነገር ነው፣ ራሷ በምታስበው መንገድ ነው። ይሄ ፍቅር ለብቻ ሲጀመር ወንድ ልጅ ማለት ነው እግዚአብሔርን እንኳን ለምነሽ ይቅርና የፍቅር ጥያቄ አቅርበሽለት እንኳን ይቅርና የእውነት እንደምትወዱ ቀድሞ እሱ እየወደደሽ ግን ቀድሞ አንቺ እንደምትወዱ ካወቀ ሳይነግርሽ ፍቅሩን ያን የራሱ ይሸሽሻል። እንኳን አይደለም በዚህ ልክ ኝክ ብለሽ ወንድ የጠፋ ይመስል ሀገር ላይ ዓለም ላይ እሱ ላይ ተጣብቀሽ በስማ እንዴ በጣም ወንድ ዓለም ላይ ጠፋ እንዴ? የለም እንዴ? ይሄንን ውበት ይዘሽ ይሄንን አቋም ይዘሽ ይሄንን ቁንጅና ይዘሽ ለምን የራስሽን ህይወት አትኖሪም? ለምን የእውነት ለመናገር አሁን ላይ አንቺ ራሱን ቅር ብለሽ እኔ በአብርሽ በሩታ ህይወት ውስጥ ብዙ ሰዎች ገብተው አይቻለሁ። ብዙ ሰዎች መጥተው ሄደዋል። ወንድም ሴትም መጥቶ ሄዷል። ግን እንዳንቺ የሁሉ ወሬ ቆየ፣ እንዳንቺ የሁሉ ጊዜ አሰልቺ የሆነ ንግግር የተናገ ሁሌ ትወደኛለህ፣ አታፈቅረኝም፣ እንደዚህ አትለኝም፣ እኔ እኮ እወዳለሁ፣ እኔ እኮ አፈቅራለሁ፣ ሚስት ልሆን፣ ኧረ እባክሽ ተይ እንጂ። ከሩታ ጋር ብዙ ጊዜ ተጣልተዋል። ሩታ ብዙ የማይሆን ነገር አድርጎ ሄርሜላን አግብቶ በተገላገለ በቃ እል ነበረ። ግን ያ አይደለም
ይሄ ፍቅር ብዙ ዋጋ የተከፈለለት ነውና አስተካክለውን ያንድ ሆነው ልጃቸውን ቢያሳድጉ ነው እንደኔ እግዚአብሔርን ነው ብላችሁ ማስበው ምንትን ምለው። ለሆነ ጊዜ ላይ እኔ ቪዲዮአቸውን ማየት አቆሜ ነበር። የእውነት ሙሉ በሙሉ ቪዲዮ ማየት አቆሜ ነበር። ምክንያቱም ሩታ አስታረግ የነበረው ነገር በጣም የሚያስጠላ ነገር ነው። የእውነት እርስ በእርስ መጀመሪያ ሳይወልዱ ምናምን ተውት፣ ብዙ ነገር ብዙ ታሪክ አሳልፈዋል ምናምን ኖርማል ነበር። አሁን ግን ልጅ እንኳን ወልደው መስተካከል ያልቻሉ የሆነ ለልጁ የሚያስተምሩት ነገር ለማህበረሰቡ ትክክል ያልሆነ መንገድ እየሄዱ ስለነበር ማየት አቁሜ ነበር። አሁን ግን ሄርሜላን በቃሽ ለማለት ነው የመጣሁት። በቃ ይብቃሽ፣ እነሱ ኑሯቸውን ህይወታቸውን ይኑሩ፣ ልጃቸውን በሰላም ያሳድጉ። በቃ አንቺ በኋላ ነው የመጣሽው፣ በቃ በመሀል ነው የገባሽው፣ ውጪ አንቺ ነሽ መውጣት ያለብሽ እንጂ አብርሽን 10 ጊዜ ታፈቅረኛለህ ወይ ትወደኛ ስልክ አለማንሳቱ እንኳን እንደው ትንሽ እንትን ሊልሽ አይገባም? አብርሽ አሳዘነኝ የእውነት ለመናገር ግራ ገባው። የሆነ ብቸኝነትን ደግሞ አልለመደም። ሄርሜላን ይወዳታል፣ እውነቱን ንገሪን ካላችሁ ሄርሜላን ይወዳታል፣ ግን የሚያፈቅረው ሩታን ነው። አንድ ሰው አንድ ልብ ነው ያለው። አንዴ ነው ሊያፈቅር የሚችለው፣ አንዴ ነው አንድ ሰው ልብ ውስጥ ሊያስቀምጥ የሚችለው። የእውነት የፈለገ ነገር ቢወዳት ሄርሜላ ሊያፈቅራት አይችልም። ምክንያቱም ፍቅሩ ከሩታ ጋር ነው እንዴ። ያ ሁሉ ዋጋ ከፍላለት፣ ያ ሁሉ መስዋዕትነት ከፍላለት፣ እንዴት ነው በአንዴ በትንሽ ነገር ስንት ዋጋ ከፍለው ስንት ችግር አልፎ መጠው እዚህ በዚች በትንሽዬ ነገር ከልብ ውስጥ አስወጥቶ ጥሎ አንቺን ሊያስገባሽ የሚችለው? ለአንቺ ቦታ የለም ሲጀምር ልብ ውስጥ እና ይሄንን አምነሽ ተቀብለሽ እንደው ተይው፣ ራስ ወዳድ አትውኝ። በቃ ባጭሩ አንቺ ላይ እንዲሆን የማትፈልጊውን ነገር እንደው ብትወዱ ብታፈቅሪው እንኳን እንዲህ እየተጨነቀ የእውነቴን ነው ሳያፈቅርሽ አንቺ ነሽ እስካሁን እኔ አብርሽ አብሯት እስከሆነ ድረስ እንደው ያለፈኝ ፓርት ካለ ንገሩ። አፈቅርሻለሁ ሲል እኔ ሰምቼው አላውቅም። ቃል ወጥቶት አፈቅርሻለሁ ሲል እወድሻለሁ ሌላት ይችላል። መውደድና ማፍቀር ደግሞ በጣም የተለያየና በጣም የሚለያይና የሚራራቅ ነገር ነው እና ይወዳታል። እሷ እንድትጎዳ አይፈልግም፣ ያስበላታል። ጥሩ ደረጃ ላይ እንድትደርስ ይፈልጋል። በአጭሩ ግን ሚስቱ እንድትሆን አይፈልግም። አብሮ በፍቅር እንድትቀጥል አይፈልግም። እች ልጅ ማጣትም አይፈልግም። በቃ እንድትጎዳም አይፈልግም። ዝምታ ነው መልሱ እና በጣም ተጨናነቀ። ታፈቅረኛለህ? በእናትህ እንደዚህ ነው ሚስት ልሆን? አረ ሚስቱ ሩታ ነች። በቃ እንዴ ታያቸው። በቃ ከህይወታቸው ልቅ ብለሽ ብትወጪ እስካሁን እንደውም ይሄ ሁሉ ሰዓት ተጣልተው ተራርቀው አይቀሩም ነበር። አንድ ሳምንት ይታረቃሉ፣ አንድ ሳምንት ይጣሉ ነበር። አሁን እኮ በቃ ረዥም ጊዜ ሆናቸው እንደ ጠላት እየተያዩ እና እባክሽን ከህይወታቸው ውጪ ልጃቸውን በሰላም ያሳድጉበት ብዬ ነው ሌላ ሄርሜላ ልናገር የምችለው። አሁን ደግሞ ገና ለገና ሩታን ይመርጣል ከሩታ ጋር ፍቅር እያሳለፈ ነው ምናምን ብለሽ በእርግጥ አንቺ ባጣ ቆይ ሆነሻል። ይህንን ነገር ቀድመሽ ማወቅ የነበረብሽ፣ ቀድመሽ መገመት የነበረብሽ፣ ቀድመሽ ማየት የነበረብሽ፣ ሁለት አይንሽን ጨፍነሽ ከመግባትሽ በፊት ማስተዋል የነበረብሽ ይህንን ነው። ለኔ ነው ስሜት ያለው ወይስ ለሩታ ነው ቦታ ያለው ለማን ነው ብለሽ ነገሩን ብታዩ፣ ነገራቶችን በጥሞና ቁጭ ብለሽ ብታዩ ኑሮ አሀ በመሀል ነው እኔ የገባሁትኝ ብለሽ በሆነ ነገር ራሱ ነቅተሽ ራሽን ማዳን ማትረፍ ነበረብሽ። ለምን እኔ መጠቀሚያ ነኝ የጊዜ ማሳለፊያ ነኝ ብለሽ ማወቅ ነበር። ተናግሯል አብርሽ ቃል በቃል እኔ ከሄርሜላ ጋር የመጋባት እቅድም ህልምም የለኝ፣ አሁን ዝም ብዬ መኖር ነው የምፈልገው ነው ያለ። ያን ሰው አፈቅራለሁ፣ ወድሃለሁ፣ የትዳር አጋር መሆን ፈልጋለሁ፣ ሚስት መሆን ፈልጋለሁ በምትለው ሰዓት ቡዜ መጣ ጠየቀችው፣ እውነቱን እንዲነግራት ማለት ነው። ከሩታ ጋር በጦፈ ጸብ ውስጥ በነበሩበት ታይም ጠየቀችው ቡዜ ግራ ቢገባት። ከዛ በቃ እኔ ምንም የማግባት ምንም አይነት እቅድም አላማም የለኝ አለ። ስለዚህ እሷ ነች ያኔ ለካ እንደዚህ ነው ለካ ለጊዜው ነው የሚጠቀመው ሩታ ብትመጣም ይታረቃት ይችላል ብላ ራሷን ማደን ራሷን ማትረፍ ራሷን በቃ ወደ ማግለል ሲጠበቅባት ሲኖርባት ተጋባሽ ከሩታ ጋር። በቃ እንደዚህ ነው አንቺ ያልሰጠሽውን ፍቅር ሰጧል ምናምን እንዴ በቃ አብርሽን 10 ሺህ ጊዜ ታፈቅረኛለህ ትወደኛለህ እባክህ ቁርጡን ንገረኛት። በቃ ቁርጥሽን አውቀሽ በቃ ቲማቲሽም ምንም ይሁን ስጋሽንም ይሁን የነገሩ ጾም ነው። ቁርጥሽን በልተሽ ተኝ በቃ። እንዴ ወንድ ጠፋ እንዴ? ከአንድ ባለ ትዳር ወንድ ጋር እንዲህ ተንጠልጥለሽ? ኧረ ፈጣሪ ወይ እንደው ሴትነት አንዳንዴ እግዚአብሔርን ግራ ይገባኛል። ምንድነው በየት እንዴት አይነት ማህበረሰብ ውስጥ ብታድጉ ነው ግን መድኃኒዓለምን አንዳንዴ አስተዳደግ ማለት ነው በጣም በቃ ይገርመኛል። አሁን ላይ ሳስበው አሳዳጊ የበደላት ናት። የእውነት ለመናገር የእውነት እንዲህ ብሎ የሚሳደቡት አባቶች እናቶች እውነታቸው ነው። ምን አይነት አስተዳደግ ብታድጉ ነው በዚህ ልክ ሚዲያ ላይ ስንት ሺህ ህዝብ በሚያዩ ሚዲያ ላይ ወጠሽ ከመቼ ወዲህ ነው ሴት ልጅ በዚህ ልክ ወንድ ልጅ ሙጥኝ ብላ ወንድ እንኳን እንዲመለመን ትቷል እኮ እግዚአብሔርን ትቷል። አንዴ ፍቅር ጥያቄ ያቀርባል፣ እሺ ካለችው ይቀበላታል፣ አብሯት ይቀጥላል። እሺ ካላለችው ትቶ ይተዋል። በቃ እንዲህ ሙጥኝ ብሎ የሚለፋበትም ጊዜም የሚለፈልፍበትም ጊዜም እሷን ሲከተል የሚሉበትም ጊዜም ሰዓትም የለውም። ኑሮ ሩጫ ነው እንዴ። እሷ እኮ አሁን ስለማትሮጥ በቃ ዩቲዩብ ትሰራለች፣ ገንዘብ ታገኛለች፣ ስፖርቷን ትሰራለች፣ ትበላለች፣ ትጠጣለች፣ ዘና ብላ ትኖራለች። ምንም የጎደላት ያጣችው ነገር የለም። በቃ
ከዛ ሙቀት ይሰማታል መሰለኝ። መጣ በቃ ካላፈቀርከኝ፣ ካልወደድከኝ፣ ካላገባኝ እንጠለጠላለሁ፣ ሰቀለ። አረ በህግ አምላክ እንደው በእናትሽ አርፈሽ ተቀመጭ። ደግሞ ወደ ውጭ ሀገር ሄዳለሁ። ታድላችሁ እናንተ ዩቲዩበሮች እኮ ሄደላችሁ እኮ ናችሁ እናቴ። የምትለብሱት ልብስ፣ የምትበሉት ምግብ እንዴት ጸጉራቸውን ራሱ የሚሰሩበት ብር እግዚአብሔርን ነው ብላችሁ በአንዴ ቢሰሩ በጣም ብዙ ብር አውጥተው ነው የሚሰሩት። ለዊግ እንኳን ስንት ነው የገባ? እንዲህ በቃ እያማረባቸው እንዲህ ዛሬ የለበሱትን ነገ አይደግሙትም። አረ የዛሬ ወር የዛሬ 2 አመት ራሱ አይደግሙትም ልብሳቸውን። የምሬ ነው። ዘና ብለው ነው የሚኖሩት። ነው ወደ ውጭ ካደርኩ ምን ነካኝ ብልሽ ምን ጎደለኝ ብልሽ። ቆይ ኢትዮጵያ ውስጥ አለም ላይ ሲጀመር የኔ ስንት ፍቅረኛ ይኖርሻል? ስንት ወንድ አስለቅሰሽ መጠሽ ይሆናል አብርሽ ላይ ልጥፍ ያለሽው። ስንት ወንድ እባክሽን አግቢኝ፣ እባክሽን በቃ የፍቅር ጥያቄን ተቀበይኝ እያለ ከስርሽ እየተከተል። ቆንጆ ነሽ፣ በጣም ደስ የምትይ አቋም፣ ደስ ያለ የሆነ ደስ ያለሽ ፈታ ያልሽ ልጅ ነሽ። እውነት ለመናገር ክፋት የለብሽም ምናምን፣ ግን በጣም ሲበዛ ራስ ወዳድ ነሽ። በጣም ሲበዛ ራስ ወዳድ። አንቺ ላይ እንዲሆን የማትፈልጊውን ነገር ሰው ላይ ስታደርጊ በጣም ብዙ ጊዜ አየሁሽ ሩታ። አንቺ እንድታለቅሽ የማትፈልጊውን እንባ ወይ ደግሞ አንቺ እንድትጎጅ የማትፈልጊውን ጉዳት ሩታ ላይ እንዲደርስ ትፈልጊያለሽ፣ ወይ ደግሞ ሩታ እንድታለቅስ ትፈልጊያለሽ። ሶ ራስ ወዳድ ነሽ። በቃ ለራስሽ ቦታ እያመቻችሽ ለሌላ ሰው መጥፎ፣ ለአንቺ ጥሩ ለሌሎች ለራስ ሲቆርሱ አያሳንሰው ነው የሚባል ነገሩና እነዛ ወንዶች የሚከተሉሽ ወንዶች አሉ። ቢያንስ የምሬ ነው። ሴት ልጅ እግዚአብሔርን ነው የምላችሁ የምታፈቅረውን ስትከተል እድሜ ልኳን ስታለቅስ ነው የምትኖረው። ያ ሰው እንኳን እሺ ብሏት እንኳን አብሯት ቢቀጥል አብሯት ቢኖር ማለት ነው መጨረሻው አያምርም። በቃ እድሜ ልክሽን ሲቀጠቅጥሽ፣ እድሜ ልክሽን ሲንቅሽ፣ እድሜ ልክሽን ሲያዋርድሽ ነው የሚኖረው። አንቺ ኮነሽ ለምነሽ እኮ ነው ያገባሽ ነው። አይቻልም፣ አይሆንም። እና ሴት ልጅ ብልሃተኛ ናት። እንደሚወዳት የሚያፈቅራት ከሆነ በሆነ ነገር መለየት ትችላለች። እንደማያፈቅራት ደግሞ መለየት ማየት ትችላለች። ብዙ ነገሮች አሉ የሚለዩ ደግሞ። አብርሽ እንደማይፈቅርሽ ቢወድሽም ላንቺ ልብ ውስጥ ቦታ የለሽም። በቃ ይህንን ነገር አውቀሽ ተረድተሽ የራስሽን ኑሮ ኑሪ። እርግጠኛ ነኝ ማንኛውም ሴት እንኳን ያላገቡት ያገቡት እንኳን ቀለበት እንኳን አስረው ስንት ጀንጀኝ ያላችሁ አይደል እንዴ? እናውቃለን እኮ። ሶ አንቺ ባለትዳር ወንድ ላይ ግዴታ ተንጠልጥለሽ ከምትቀመጭ፣ የሰው ህይወት ከምታጨልሚ፣ ልጅም ያለ አባት ያለ እናት ከሚያድግ ወይ ደግሞ የእናትንም የአባትንም ፍቅር ሳያገኝ ከሚያድግ መጥፎ ነገሮችን ትተሽ ከሀገር ወጣለሁ፣ በጠሳለሁ፣ ቀነጥሳለሁ ከምትይ አርፈሽ ሀገርሽ ላይ ቁጭ በይ፣ ዩቲዩብሽን ሸቂ። ያንቺ የምትይው ሰው አሉ፣ እርግጠኛ ነኝ የሚጠይቁሽ ወንዶች አሉ። አንዱን አፍቅሪ፣ አንዱ ጋር ሁኚ፣ ቢያንስ ታተርፊያለሽ። የሚያፈቅርሽን የፈለገ ነገር ብትቀብጭበት፣ የፈለገ ነገር ብትሆኝበት ይችልሻል። እና አብርሽን ደግሞ እኔ ያሳዝኖኛል የምር። መምረጥም መወሰንም የሆነ እሷን አላፈቅርሽም አልወድሽም በቃ አብርሽኛ ትሆኝ እንዳይላት እንደምትጎዳ እርግጠኛ ነው። በቃ ብዙ ነገር ትላለች፣ የሆነ ነገር ዋረጋለሁ ምናምን ራሴን እንጎዳለሁ ትላለች ሄርሜላ። ሶ ያንን ነገር ማድረግ አልፈልግም፣ ግን ከድርጊቶቹ ኦልሬዲ ስልክ አለማንሳት፣ አለማውራት፣ ስለሷ አለማሰብ ምናምን ይሄ በቃ እንደማይወዳት ማሳያ ነው። እሷ ግን ሊገባታል። በቃል ካልነገርከኝ ብላ ሙጥኝ ግግም የምትለው ነገር አለ። ለማንኛውም አቤልም ዛሬ እንግዲህ ሩታንም ባለችበት ማወቅ አለባት ብሎ አብርሽን እንግዲህ ጥያቄ ጠይቀዋለች ሄርሜላ። እባክህ እንደምታፈቅረኝ ንገረኝ፣ ለሁሉም ሚዲያ ሰው እየሰደበኝ ነው፣ እያንቋሸሸኝ ነው፣ እንዲያለኝ ነው ምናምን ንገረኝ አለችው። አብርሽ ምንም አይነት መልስ የለውም፣ ጸጥ ነው ያለው። ሩታ መጣች። ሩታ ለምን መጣች ብሎ አብርሽ ደነገጠ። እነሱ ደግሞ ምንም ሩታ መምጣቷ ማለመምጣቷ ትርጉምም ምንም ችግር የለውም፣ እስኪ ለዚህ ንገረን ሲባል አብርሽ ምንም መልስ ያልነበረውም። በጣም ነው ያሳዘነኝ። ነፍሱ ተጨነቀች። በቃ በዚህ በዛ በስማ እና ባካችሁ ሴቶች ራሳቸውን አስከብሩ። እንደው በተለይ ሄርሜላ ይሄን ውበት ይዘሽ ክብርሽን ዝቅ አታድርጊ። ሴት አሰዳቢ አትሁኝ፣ እኛንም አታሰድቢ ነው እባክሽ። የራስሽን ኑሮ ኑሪ ለማለት ነው የመጣሁት። ለማንኛውም አብርሽና ሩታ ነገሩ በርዶ ሰይጣን አፍሮ ሰይጣን ተሸንፎ ምቀኛ ወረኛ ቦታውን ይዞ እናንተ ወደፊት ቀጥላችሁ ከልጃችሁ ጋር ጥሩ ፍቅር እየሰጣችሁ ጥሩ መግባባትን ጥሩ አንድነትን አንድ ላይ የምሬ ነው ለልጅ ካሁን ጀምራችሁ ኩትኩት ታርጋችሁ በስነ ምግባር አሳድጉ። ነገ ለሚስቱም ለቤተሰቡ ለልጆቹም ጥሩ አራያ የሆነ አባት እንዲሆን የኃላፊነታችሁን ካሁኑ ልጅን አሁን ነው በጥሩ መንገድ መቅረጽ የምትችሉት። አሁን ነው ልጅን በጥሩ መንገድ ጥሩ ነገሮችን ስነ ምግባርን የምትመግቡት አእምሮ ላይ የምታስቀምጡት ማለት ነው። የነበረኝ ሀሳብ አስተያየት ይህንን ይመስል ነበር። እናንተስ ምን ተሰማችሁ? እስከ ዛሬ በነበረው ነገር አሁን ላይ ስላለው ነገር ለወደፊትስ ምንድነው መሆን ያለበት? የአብርሽና የሩታ ህይወት በምን አይነት መንገድ ነው መቀጠል ያለበት ብላችሁ ታስባላችሁ? እኔ አንድ ላይ ሆነው ፍቅራቸውን ማየት በጣም ናፍቅ ያለው እግዚአብሔርን። ስንት ጊዜ ሆናቸው። ሩታ በተለይ በጣም አበባ ጎዝጉዛ በቃ እንዴት ልበላችሁ ቤቱን ሁሉ ፊኛ በፊኛ አርጋ ቀይ አበባ በቀይ አበባ አርጋ ሰርፕራይዝ የምታደርገው ቀን፣ አብርሽም እንደዛው ሰርፕራይዝ የሚያደርጋት ምናምን ብዙ ቀን
ያ ቀን ናፍቆናል። በቃ ከጸብ ከጥላቻ ከመቀኝነት ከወረኛ ከሸረኛ ርቀው በቃ የራሳቸውን ኑሮ እየኖሩ ቢያሳዩን ደስ ይለኛል። ሄርሜላም ጥጓን ብትይዝ የተሻለ ነው ብዬ ነው የማስበው። እናበረታታቸው። የምር የኛ ጥሩ ቃላቶችን እነሱን ያጽናናሉ፣ እነሱን እንዲመለሱ ያደርጋል። መጥፎ መጥፎ ኮሜንት አንጻፍ። ይሄ ነው ሀሳቤ። እናንተን ሀሳብ አስተያየት ጨምሩበት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ስለነበረን ቆይታ እያመሰገንኩኝ በሌላ ቪዲዮ እንገናኛለን። ሰላም አምሹልኝ እኔ ውዶች፣ እወዳችኋለሁ። አረ 30 ሺህ ያስገቡኝ። በጣም ትንሽ ነው የቀረኝ ሰብስክራይብ። 30 ሺህ ያስገቡኝ እኔ ውዶች። ሰላም ቆዩልኝ።